አርዕስተ ዜና። ከ400 በላይ ኤጀንሲዎች ላይ እርምጃ መውሰዱን የስራና ክህሎት ሚኒስቴር አስታወቀም። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬትስ ያደረጉት ጉብኝት የሀገራቱን ወዳጅነት ወደ ስትራቴጂያዊ አጋርነት የሚያው ተባለ። ከውጭ በኬንያ በደረሰው የጎርፍ መጥለቅለቅ የሞቱ ሰዎች ቁጥር 66 ደረሰ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዘገባዎች ጋር ትዕግስት ተስፋዬና ደረጀ ይልማ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁን ቆያለን። አብራችሁን ሁኑ። ቀዳሚ ወዳደረግነው ዘገባ አልፋለሁ። ከ400 በላይ ኤጀንሲዎች ላይ እርምጃ መውሰዱን የስራና ክህሎት ሚኒስቴር አስታወቀ። በሌላ በኩል በውጭ ሀገር የስራ ስምሪት ረገድ ከ3 ሀገራት ጋር አዲስ ስምምነት ለማድረግ በሂደት ላይ መሆኑን ሚኒስትሩ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ገልጿል። መሰረት ባዩ ተጨማሪ አላት። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ7 ወራት አፈጻጸም ገምግሟል። በወቅቱም የስራና ክህሎት ሚኒስትር ሙፈሪያት ካሚል የሀገር ውስጥ የስራ ፈጠራን በሚመለከት 2.8 ሚሊዮን ለሚሆኑ በኢንዱስትሪ፣ በግብርና፣ በሌሎች ዘርፎች የስራ ዕድል መፈጠሩን ሪፖርት አድርገዋል። የውጭ ሀገር ስራ ስምሪትን በሚመለከትም ከአዳዲስ የመዳረሻ ሀገራት ጋር ስምምነት ለማድረግ ጥረት እየተደረገ መሆኑን አንስተዋል። የውጭ ሀገር ስራ ስምሪት ቅድ የተሻገረ 447,010 የሚሆኑ ዜጎች ተልከዋል። ይሄ ስኪልድ እና ሰሚ ስኪልድን ጨምሮ ማለት ነው። በበርካታ ሀገራት ላይ ከቤት ውስጥ ስራ ባሻገር በከፊል የሰለጠነና የሰለጠነ የሙያ መስክ ላይ ከሀገራት ጋር በተደረጉ ድርድሮች ማሳካት ተችሏል። አዳዲስ ተጨማሪ 4 የመዳረሻ ሀገራትን ጣሊያን ላይ የጀመርነውን የመዳረሻ ሀገር ጨምሮ 4 የመዳረሻ ሀገራት በተጨማሪነት ጨምረናል። በሂደት ላይ የሚገኙ ደግሞ 3 አሉ ማለት ነው። ኢራቅ፣ ኦማንና ዩኬ ላይ እነዚህ ስምምነት ለማድረግ ከጫፍ የደረስናቸው ናቸው። በቀረበው ሪፖርት ላይ የቋሚ ኮሚቴው አባላት ተከታዮችን ጥያቄዎች አንስተዋል። የዜጎችን መብት አክብሮ የሚሰሩ ፌዴሬሽኖች፣ ማህበራትና ኤጀንሲዎች ድርሻ የላቀ የመሆኑ ያክል ከዚህ መርህ ያፈነገጡ ደግሞ ዜጎችን በማጭበርበር እና በህገወጥ መንገድ ወደ ውጭ በማላክ እስከ ህይወት ህልፈት እንዲጋለጡ እያደረጉ ይገኛሉ። አጥፊዎችን በህግ አግባብ ተጠያቂ ለማድረግ የተሰራውን ስራ እና የተገኘው ውጤት እንዴት ይታያል? አንዳንድ ኤጀንሲዎች በተቋሙ ደብዳቤ ማታገዝ ዜጎች የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት እንደሚልኩ ቅሬታዎች እየቀረበ መሆኑ፣ ዜጎች የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት እንዳይወጡ ምን እየተሰራ ነው? በህገ ወጥ የሰዎች ዝውውር በተሰማሩ ተቋማት ላይ ምን እርምጃ ተወሰደ? ለተነሱ ጥያቄዎች የተቋሙ የስራ ኃላፊዎች ምላሽ የሰጡ ሲሆን ቴክኒክና ሙያን በሚመለከት ሰልጣኞች አሁን ላይ ወደ አጫጭር ስልጠና የመግባት ፍላጎታቸው እየጨመረ እንደሆነ አንስተዋል። በበጀት ዓመቱ ብቻ ከ600 በላይ እግዶች ተካሂዷል። ኤጀንሲዎች ይታገዳሉ። ከትንሽ እስከ ትልቅ ጥፋቶች ሲያጠፉ እግዶች ይካሄዳሉ። የእግድ ብዛትን ስንመለከት ከ600 በላይ እግዶች ተከናውኗል። በኤጀንሲ ደረጃ ስናይ ደግሞ ከ400 ኤጀንሲዎች በላይ ታግደው እንዲታረሙ ከጥፋታቸው እንዲታረሙ ተደርጓል ማለት ነው። አንዳንድ አካላትም ደግሞ ህጋዊ ፈቃድን ሽፋን በማድረግ የሚንቀሳቀሱ አካላት አሉ። ለምሳሌ በኤጀንሲ ሳይመዘገቡ ወይም ደግሞ የብቃት ማረጋገጫ ሳያገኙ አንዳንድ አካላት በንግድ ፈቃድ ብቻ ወይም ደግሞ በቱሪን ትራቭል ፈቃድ ካገኙ በኋላ በዚህ ጉዳይ ላይ የሚሰማሩበት ሁኔታዎችም ሲስተዋሉ ነበረ። የግንዛቤ እጥረቶች አሉ። ወይም ደግሞ ይህንንም ዘርፍ በዚህ
ፍቃድ ብቻ መስራት እንደሚችሉ አድርገው የሚያስቡ አካላትም ስለነበሩ ነገር ግን በዚህ ጉዳይ ላይ ግንዛቤ መፍጠር የህግ ተጠያቂነትም የማስፈን ስራዎች ሲሰሩ ቆይተዋል። ሚኒስቴሩ የስራ ዕድል ፈጠራን በሚመለከትም ከ200 በላይ የሀገር ውስጥ ተቋማት እንዲሁም ከሌሎች የውጭ ሀገር ተቋማት ጋር ትስስር በመፍጠር እየሰራ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬትስ ያደረጉት ጉብኝት የሀገራቱን ወዳጅነት ወደ ስትራቴጂያዊ አጋርነት የሚለውጥ ነው ተባለም። በሌላ በኩል የመካከለኛው ምስራቅ ውጥረት ማየሉን ተከትሎ ኢትዮጵያ ማንኛውንም ግንኙነት በጥንቃቄ ማድረግ አለባት ሲሉ የዓለም አቀፍ ግንኙነት ባለሙያዎች ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ተባበሩት አረብ ኤሚሬትስ መጓዛቸው ከዚህ አስቀድሞ ግን የጅቡቲን ፕሬዝዳንት እስማኤል ኡመር ጌሌንና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አግኝተው የሶስትዮሽ ውይይት ማድረጋቸው ይታወቃል። ኢትዮጵያ ከኤሚሬት ጋር ያላት ግንኙነት የተጠናከረ መሆን በሌላ በኩል የሶስትዮሽ ውይይት ምን አንድምታ አለው? ለኢትዮጵያ የሚኖረው ፋይዳ ምንድን ነው ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። ዲፕሎማቱ አምባሳደር ጥሩነህ ዜና በሰጡት ምላሽ የጠቅላይ ሚኒስትሩ ጉብኝትም ሆነ የሶስትዮሽ ውይይት ግብጾች በአካባቢው የሚፈጥሩትን ተጽዕኖ ለማክሸፍ ሊሆን እንደሚችል አንስተው በኤሚሬትስና በኢትዮጵያ መካከል ያለውን ግንኙነት ወደ ስትራቴጂ አጋርነት የሚቀይር ነው ብለዋል። ግብጾች በአካባቢው የሚያደርጉት ማንዣበብ አለ። እሱም መከላከል አንዱ ጉዳይ ሊሆን ይችላል። እንግዲህ ከኤሚሬትስ ጋር ያለው ግንኙነት ይታወቃል። ያንን ግንኙነት ያጠብቃል። በወዳጅነት ወደ ስትራቴጂክ ግንኙነት ተሸጋግሯል የሚል አለ። ያን ትልቅ ነገር ነው። አክለውም የሶስትዮሽ ውይይት ኢትዮጵያ በአካባቢው ያላትን ከፍታ ይዛ ለመቆየት ማንኛውንም መስዋዕትነት ለመክፈል ያለውን ቆራጥነት ያሳያል ይላሉ። የሆርን ኦፍ አፍሪካ ጉዳይና መካከለኛው ምስራቅ ጉዳይ በያያዝ ጀምሯል። በቅርብ ጊዜ ወዲህ አካባቢው ኢትዮጵያ የያዘችውን ከፍታ ይዛ ለመቆየት እንግዲህ ማናቸውንም መስዋዕት መክፈል አለብኝ ብሎ የመነሳት ቆራጥነት ይመስላል። ሌላኛው የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ ጥላው ሊበን በበኩላቸው ጦርነቱ በሰላም እንዲቋጭ ኢትዮጵያ የበኩሏን ከመወጣት ባለፈ በመካከለኛው ምስራቅ በሚደረጉ ጦርነቶች ኢትዮጵያ ገለልተኛ መሆን ይገባታል ብለዋል። ጠቅላይ ሚኒስትሩ በተባበሩት አረብ ኤሚሬትስ ጉብኝት አድርገዋል። ያ ማለት በዲፕሎማሲ መርህ ወይም በፖለቲካል ዲፕሎማሲ ስትረጂው ለኢትዮጵያ ጥሩ አይመስለኝም። ይህን ያልኩበት በዋናነት በመካከለኛው ምስራቅ በሚደረጉ ጦርነቶች ኢትዮጵያ ገለልተኛ መሆን ያለባት። ይህን የምለው ደግሞ ከተባበሩት አረብ ኤሚሬትስ ብቻ ሳይሆን ከሌሎችም ሀገራት ጋር አብራ እየሰራች ያለች እንደመሆኗ መጠን በበላይነት ደግሞ ጦርነቱ የሚመራ በአሜሪካ እንደመሆኑ መጠን ኢትዮጵያ ገለልተኛ ሆና ለየትኛውም ወገን አርሏዊ የዲፕሎማሲ ስራ ወይም ዲፕሎማሲያዊ ግንኙነት ማድረግ የለባትም ብዬ ነው። ስለዚህ የኢትዮጵያ መንግስት ማድረግ ያለበት ምንድነው? እንዳልኩሽ በመካከለኛው ምስራቅ ባለው ጦርነት ላይ ለየትኛውም ሀገር ድጋፍ ማድረግ የለባቸውም ወይም ድምጽ መስጠት የለበትም እንደ መንግስት። ይህን የሆነበት እኛ ከሁለቱም ከተዋጊዎችም ከአዋጊዎችም የምናገኘው ብሔራዊ ጥቅም አለ ወይም ለኢትዮጵያ ውስጥ ካለው ችግር አንጻር ሌላ ዳፋ ሊያመጣብን ስለሚችል ገለልተኛ ሆነን ጦርነቱ በሰላማዊ መንገድ በድርድር እንዲፈታ ኢትዮጵያ እንደ ሀገር የበኩሏን ሚና መጫወት ያለባት። የጠቅላይ ሚኒስትር አብይ አህመድ የኤሚሬትስ ጉብኝት በኢራንና በባህረ ሰላጤው ሀገራት መካከል ባለው ውጥረት ሳቢያ በተፈጠረው የአየር ክልል አለመረጋጋት ምክንያት በቀጠናው የበረራ መስተጓጎል ባለበት ወቅት መሆኑ አደጋ ላይ የሚጥል ነው ሲሉ የዘርፉ ተንታኞች ገልጸዋል። በተያያዘ ዜና ኢትዮጵያ በመካከለኛው ምስራቅ ጦርነት ጥቅሟን ያከበረ አካሄድ ልትከተል ይገባል ተባለ። በሌላ በኩል ቅድሚያ የሚሰጣቸው ከውጭ የሚገቡ ምርቶችን በአፋጣኝ ወደ ሀገር ውስጥ ማስገባት እንደሚገባ የፖለቲካ ሳይንስ ምሁራን ተናግረዋል። ገነት ዘዘው ተጨማሪ አላት። የመካከለኛው ምስራቅ ጦርነት በተለይም በአፍሪካ ሀገራት በኢኮኖሚ በማህበራዊና በፖለቲካ ህይወት ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም ይባላል። ይህን መነሻ በማድረግ የመካከለኛው ምስራቅ ጦርነት በኢትዮጵያ ላይ ተጽዕኖ እንዳይፈጥር ምን ጥንቃቄ ሊደረግ ይገባል ሲል ኢሳት የፖለቲካ ሳይንስ ምሁራንን ጠይቋል። የወልዲያ ዩኒቨርሲቲ የውጭ ጉዳይና ፖሊሲ መምህር አዲስ አለማየሁ በሰጡት ምላሽ የመካከለኛው ምስራቅ ጦርነት እየተካረረ መምጣቱ ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት ተጽዕኖ
ያሳድራል ሲሉ አስተያየት ሰጥተዋል። ኢትዮጵያ በመናት ተከተለው የነበረ ፖሊሲ አለ። ኒውትራል የሆነ ፖሊሲ ታራምደውና የድጋፍም ይሁን የተቃውሞ ስሜት ማሳየት አስፈላጊ አይደለም። በይሳ በጣም በጥንቃቄ የሚታይና መያዝ ያለበት ነው። ከሁለቱም ወገን ላይ ተጠቃሚ የሚደረግበትን መንገድ መፈለግ እንጂ ለአንዱ ሳይድ የሚደረግ ከሆነ ወዳጅና ጠላት ተጎጂ ሊያደርገን የሚችለው ድጋፍና ተቃውሞ ማሳየት ነው። አንደኛው ነው፣ ዋናው መርህ ይሄ ነው። እነ ኢራንም የሚያሳልፉበትን መንገድ እና ሁቲዎችም እኛን ታርጌት የማያደርጉበትን መንገድ ተከትሎ መሰረተ ልማቶችና አስፈላጊ የሆነ የዕለት ተዕለት እንቅስቃሴዎች እንዲቀጥሉ ማድረግ ባለው ሁኔታ በቀላሉ የሚቋጭ አይደለም። ጦርነቱ እንዲያው እንዳየሹ ማለት ነው እና እንዲሁ ካልኩሌት ተደርጎ የሚታወቅና ባጭሩ የሚቋጭ ነገር አይደለም። የተካረረ ነው። ፍላጎታቸው በጣም የተራራቀ ስለሆነ ስለዚህ እኛ የራሳችን የቤት ስራ መስራት ነው የሚያዋጣ። አሁን የቀይ ባህርም ደግሞ ሌላ አደጋ ሳይደቀንበት ቶሎ በዚህ በቀይ ባህር በኩል ያለውን መጠቀም አስፈላጊ ነው ብዬ ነው የማምነው። የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ ዶክተር ሙሉጌታ አየለ በበኩላቸው ጦርነቱ እየተካረረ መምጣቱ በተለይም ወደብ አልባ ለሆኑ ሀገራት ተጽዕኖ ሊያመጣ ስለሚችል መንግስት ቅድሚያ ሊሰጡ በሚሹ ጉዳዮች ላይ ትኩረት ሊያደርግ ይገባል ብለዋል። ኢትዮጵያ ያሉ 44 ሀገሮች የባህር ወደብ የላቸውም። የራሳቸው የሆነ የገቢና ማስወጫ ሉዓላዊነታቸው በሌሎች ሀገሮች ሂደት ውስጥ ጥገኛ የሚሆን ነው። ምናልባትም አሁን ጊዜ የተፈጸመባቸውና ወደ ወደብ ያልገቡ እስከ ወደብ ያልደረሱ እቃዎች ካሉ አሁን ከጦርነቱ ውጪ ባሉ ቀጠናዎች ያሉት ምርቶች ካሉት መንግስት ቶሎ ብሎ እነዚህ ነገሮች የማስገባት በተለይ አስፈላጊ ነው የሚባሉት እነዚህ ማዳበሪያ በፍጥነት፣ የነዳጅ ክምችት፣ መድኃኒቶች፣ በጣም መሰረታዊ የሆኑ ፍላጎቶቻችን ሊሆኑ የሚችሉ ቁሳቁሶች ቶሎ የማስገባት ሂደት መከናወን አለበት። አሁን ጅቡቲ ላይ ከዛ በኋላም የደረቅ ወደቦች ላይ የሚደርሱት አንዳንዴ በመጓጓዣ እጥረት የሚቆዩ ሁሉንም አቅሞች ተጠቅሞ አማራጭ የንግድ መስመሮችን ከዚህ በፊት ያልተሞከሩ የንግድ መስመሮች ወይም ውድ ናቸው ወይም በመልክዓ ምድር ሩቅ ናቸው ተብሎ ካሉ ከነሱም ጋር ባለው ሂደት ውስጥ ምናልባት ዋቴቨር ኮስቶችን በማድረግ እነዚህ ትራንስፖርት ሊሰጡ የሚችሉ የኢትዮጵያ አየር መንገድ፣ ሌሎቹ ቅድሚያ ተሰጥተው ወደ ሀገር ቤት የሚገቡ ነገሮች እነሱ መግባት አለባቸው። ምክንያቱም የአያላኑ ግጭት በማደግ ላሉ ሀገሮች ላይ ዳፋው ብዙ ስለሚሆን የቀጣናው አለመረጋጋት በሀገራት ላይ ከሚያሳድረው ተጽዕኖ ባሻገር ኢትዮጵያ እየጠየቀች ያለውን ወደብ የማግኘት ሂደት ሊያፋጥንላት እንደሚችልም አስተያየታቸውን ሰጥተዋል። አሁን እየጠየቅን ካለ ነው በቀይ ባህር አካባቢ ላይ ካሉ የአሰብ እና ተጨማሪ ሌሎች ወደቦችን ኢትዮጵያ ቶሎ ብላ እንድታገኝ ሊያስችላት ይችላል። ምክንያቱም አንደኛው የክሌም ልታቀርብ የሚችለው ኢትዮጵያ ይኸው በዚህ መልኩ ላይ ዓለም ከተዘጋ አሁን ደግሞ የኔ ሁሉ ነገሮች በዚህ በቀይ ባህሩ ላይ ተደገፈ ነው። ስለዚህ አማራጭ ቶሎ ብሎ ኢትዮጵያ ወደ ባህር በር እንድትወጣ ሌሎች አያሌ ሀገራቶች፣ የተባበሩት መንግስታት፣ በአፍሪካ ህብረት እና ወዳጅ ሀገራቶች በፍጥነት ኢትዮጵያ እንድትወጣ ያላቸውን ሙሉ በሙሉ ድጋፋቸውን ሊያበረክቱ ይችላሉ። ጊዜ ልውሰድበት ያላቸው ዲፕሎማሲ ሂደቶች ካሉ እሱን የዲፕሎማሲ ፍጥነት እንዲያከናውንና ቶሎ ብሎ የባህር ወደብ ባለቤት ሊሆን የሚችልባቸውን ስትራቴጂዎች ተጨማሪ ስትራቴጂ እንዲነድፍ ያስችለዋል። የግብፅንም የሱዳንም እኛ አካባቢ ላይ ቀጠናው ላይ ጂኦፖለቲካና ጂኦ ስትራቴጂ ላይ የመወሰን እድሏን ይጨምራል። በወዳጅ ሀገራቶች ኢትዮጵያዊ ፍላጎቷን ብሔራዊ ጥቅሟን በተለይ ከሁሉ በላይ እንድታስጠብቅ ሊያፋጥንላት ይችላል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያና ደቡብ አፍሪካ የንግድ ልውውጥ ምጣኔ 154 ሚሊዮን ዶላር መድረሱ ተነገረ። የኢትዮጵያና የደቡብ አፍሪካ የንግድና ኢንቨስትመንት ፎረም የሁለቱ ሀገራት የመንግስትና የንግድ ማህበረሰብ ተወካዮች በተገኙበት በአዲስ አበባ እየተካሄደ መሆኑ ተገልጿል። በመድረኩ ንግግር ያደረጉት የኢትዮጵያ የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ያስሚን ኡሃረቢ ደቡብ አፍሪካ የኢትዮጵያ አምስተኛ የውጭ ንግድ መዳረሻ መሆኗን ጠቁመው የሀገሪቱ የንግድ ምጣኔ
ምጣኔ 154 ሚሊዮን ዶላር መድረሱን አመልክተዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴባ ሎሲ በበኩላቸው ኢትዮጵያ ያስጀመረችው የቢሾፍቱ አየር ማረፊያ በአፍሪካ ነፃ የንግድ ስምምነት አማካይነት የነቃ ኢኮኖሚያዊ ተሳትፎ እንድታደርግ ያስችላታል ማለታቸውን ስፑትኒክ አፍሪካ ዘግቦታል። በፎረሙ ላይ በኢንፎርሜሽን እና በብረታ ብረት ስራ የተሰማሩ የደቡብ አፍሪካ ባለሀብቶች መሳተፋቸው ተገልጿል። በየዓመቱ ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ይገባል ተባለ። የኢትዮጵያ የነዳጅ አቅራቢ ድርጅት እንዳስታወቀው በየዓመቱ ከ4.2 ቢሊዮን ዶላር በላይ በጀት በመመደብ ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ እያስገባ መሆኑን አስታውቋል። የድርጅቱ የነዳጅ ግዢና ኮንትራት አስተዳደር ቡድን መሪ አቶ ሲሳይ አበራ እንዳስታወቁት የሀገሪቱን የነዳጅ ፍላጎት በዘላቂነት ለማሟላትና የአቅርቦት መሰረተ ልማት ለማስፋፋት ትኩረት ተሰጥቶ እየተሰራ ነው። ድርጅቱ በአሁኑ ወቅት በአቅርቦት ሰንሰለት ላይ የሚታዩ ተግዳሮቶችን ለመፍታትና የመጫንን አቅም ለማሳደግ ስትራቴጂያዊ እርምጃ እየተወሰደ እንደሚገኝም አስታውቀዋል። መንግስት በየዓመቱ ከ4.2 ቢሊዮን ዶላር በላይ በጀት በመመደብ ከ4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ እንደሚያስገባ አስታውቋል። በዚህም ነዳጅ ከቦቴዎች በተጨማሪ በባቡር ከጅቡቲ ወደ አዋሽ ዴፖ ለማጓጓዝ መስመር መዘርጋቱን አመልክተዋል። በአሁኑ ወቅት የአዋሽ ዴፖ የሲቪል ምህንድስና ስራ እየተጠናቀቁ ሲሆን ቀሪውን የኤሌክትሮ ሜካኒካል ስራ በማጠናቀቅ የባቡሩ መስመር ከተርሚናሉ ጋር ይገናኛል ብለዋል። ድርጅቱ አቅርቦትን በማሳደግና መጠባበቂያ በመያዝ እንዲሁም የነዳጅ መያዣ ዴፖዎችን በመገንባት ላይ ትኩረት አድርጎ እየሰራ ሲሆን የተጀመሩ መሰረተ ልማቶች ሲጠናቀቁ የሀገሪቱ የነዳጅ የመጫን አቅም ከፍ እንደሚል ገልጸዋል ሲል አዲስ ዘመን ጋዜጣ አስነብቧል። በሌላ ዜና በአዲስ አበባ በህገወጥ መንገድ ከከተማ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉ ተገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያ መሳለሚያ አካባቢ ከሚገኝ የነዳጅ ማደያ በህገወጥ መንገድ ተቀድቶ ከከተማ ሊወጣ የነበረ 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉን አስታውቋል። እንደ ፖሊስ መግለጫ ከሆነ ድርጊቱ የተፈጸመው በመሳለሚያ አካባቢ በሚገኝ አንድ የነዳጅ ማደያ ውስጥ ሲሆን በወንጀሉ የተጠረጠሩት ማደያው ውስጥ አንድ ነዳጅ ቀጂ ግለሰብና ሌላው ደግሞ አሽከርካሪ መሆኑን ፖሊስ አስታውቋል። ተጠርጣሪዎቹ ጨለማን ተገን በማድረግ 1200 ሊትር ወይም 6 በርሜል ነዳጅ በኮድ 3 A55857 AA በሆነ የኤፍኤስአር ተሽከርካሪ ጭነው ሲንቀሳቀሱ በልደታ ክፍለ ከተማ ወረዳ 5 ፔፕሲ ተብሎ በሚጠራው አካባቢ በፖሊስ ክትትል ተይዘዋል ተብሏል። የልደታ ክፍለ ከተማ ፖሊስ መምሪያ ባደረገው ምርመራ ነዳጅ በህገወጥ መንገድ ከከተማው ክልል ወጥቶ ለሌላ ዓላማ ሊውል እንደነበር አረጋግጧል። ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም በከፍተኛ የውጭ ምንዛሬ የሚገባውን ነዳጅ በሚደብቁ በህገወጥ መንገድ በሚያዘዋውሩ ግለሰቦችና ማደያዎች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥል የከተማዋ ፖሊስ ጥብቅ ማስጠንቀቂያ አስተላልፏል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን።
በኬንያ በደረሰው የጎርፍ መጥለቅለቅ የሞቱ ሰዎች ቁጥር 66 ደረሰ። አደጋው በሌሎች አካባቢዎች ከመድረሱ አስቀድሞ በኬንያ ዋና ከተማና ናይሮቢ አርብ ሌሊት የጣለው ከባድ ዝናብ ያስከተለው ጎርፍ ቢያንስ የ20 ሰዎችን ሕይወት ማሳጣቱን ባለስልጣናት አስታውቀዋል። ዝርዝሩን ደረጀ ይልማ አዘጋጅቶታል። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ከአርብ ምሽት ጀምሮ ሌሊቱን በሙሉ በኬንያ ናይሮቢ የጣለው ከባድ ዝናብ በርካታ ሰዎችን በማስጠምና በጎርፍ በመውሰድ ጉዳት ሲያደርስ ከሞቱት በተጨማሪ 30 ሰዎች መትረፋቸውን ፖሊስ ገልጿል። በጎርፉ ሳቢያ በንብረት ላይ ከባድ ጉዳት የደረሰ ሲሆን መንገዶችም ተዘግተው ነበር። የሀገሪቱ ጦር ሰራዊት በመኪኖች ውስጥ ተዘግተው መውጫ ያጡ ሰዎችን ለማዳን ጎዳናዎች ላይ ተሰማርቶ ነበር። ወደ ዋና ከተማዋ ናይሮቢ የሚደረጉ በርካታ የአውሮፕላን በረራዎችም በዝናቡ ምክንያት ወደ ባህር ዳርቻዋ ከተማ ሞምባሳ እንዲዘዋወሩ መደረጉ ይታወሳል። አሁን ላይ በሀገሪቱ የተለያዩ አካባቢዎች በደረሰው የጎርፍ መጥለቅለቅ ቢያንስ 66 ሰዎች መሞታቸው ተነግረዋል። የሀገሪቱ ፖሊስ እንዳስታወቀው ሰሞኑን ባጋጠመው የጎርፍ መጥለቅለቅ ተጨማሪ 4 ሰዎች የሞቱ ሲሆን በአጠቃላይ ባለፉት ሳምንት የሞቱት ሰዎች ቁጥር 66 መድረሱን ገልጿል። በመዲናዋ ናይሮቢ ከፍተኛ ዝናብ ደጋግሞ የጣለ ቢሆንም በሰዎች ላይ ተጨማሪ ጉዳት አላደረሰም ተብሏል። በከተማዋ በሚኒባስ ሲጓዙ የነበሩ 11 ሰዎች በጎርፍ ተውጠው በአደጋ ጊዜ ሰራተኞች ህይወታቸውን ተርፏል። በሌላ በኩል ቤታቸው በጎርፍ ሲወሰድ አብረው ተወስደው የነበሩ 2 ህጻናትም እንዲሁ በህይወት መትረፋቸውን የኬንያ ቀይ መስቀል አስታውቋል። በኬንያ እየጣለ ያለውን ከፍተኛ ዝናብ ተከትሎ ወንዞች በመሙላታቸው ጎርፍ መንገዶችን ሲዘጉ የኃይል አቅርቦት አስተጓጉሏል። በቤቶችም ላይ ጉዳት አድርሷል። በአንዳንድ ዋና ዋና መንገዶች ላይ ያሉ ድልድዮች በጎርፍ በመወሰዳቸው ምክንያት መንገዶቹ ተዘግተዋል። በጎርፍ የተጥለቀለቁ ትምህርት ቤቶች መኖራቸውም ተነግረዋል። የኬንያ የሀገር ውስጥ ሚኒስቴር በቀጣዮቹ ቀናትም ከፍተኛ ዝናብ እንደሚኖር አስታውቆ የጎርፉ አደጋም በዚያው ልክ እንደሚከሰት አስጠንቅቋል። በመሆኑም ስጋት ያለባቸው አካባቢ ነዋሪዎች ለጊዜው አካባቢያቸውን እንዲለቁ ጠይቋል። በዚህም ቢያንስ 2000 ሰዎች በመዲናዋ ናይሮቢ ቤታቸውን እንዲለቁ ተነግሯቸዋል። የአደጋ ጊዜ ሰራተኞች በጎርፍ የሚጠቁትን ሰዎች ለመርዳት በመላ ሀገሪቱ ርብርብ እያደረጉ መሆኑን ገልጿል። ነዋሪዎች በተለይ በመዲናዋ ፓርክላንድ ተብሎ በሚጠራው ክፍል በአንዳንድ ቦታዎቹ ውሃው እስከ 2 ሜትር ከፍታ ማየታቸውን ገልጸዋል። አንዳንዶቹ ማስጠንቀቂያውን ተከትሎ ሰፈር ቀይረው ማደራቸውም ተናግረዋል። ባለፈው ቅዳሜ ፕሬዝዳንት ዊሊያም ሩቶ የተዘጉ የውሃ መውረጃ ቦዮችን ለመክፈት ጥረት እንደሚደረግ ተናግረው ነበር። ነገር ግን ቢቢሲ ያነጋግራቸው በናይሮቢ የፓርክላንድስ ነዋሪዎች እስካሁን የውሃ መውረጃ መስመሮች እየከፈቱ ያሉት በራሳቸው ጥረት ብቻ መሆኑን ገልጸዋል። ፕሬዝዳንቱ ጉዳት በደረሰባቸው አካባቢዎች ምግብና መድኃኒት መላኩንም ተናግረዋል። በሌላ በኩል ከኬንያ በተጨማሪ በደቡብ ኢትዮጵያ ጋሞ ዞንም ከፍተኛ ዝናብ ባስከተለው የመሬት መንሸራተት ሳቢያ ከ100 በላይ ሰዎች ሞተዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 17ኛ ቀኑን በያዘበት ዕለት እስራኤል በኢራን ላይ አዲስ ጥቃት ከፈተች። በሌላ ዜና ኢራንም በእስራኤልና በ6 የባህረ ሰላጤው ሀገራት የሚገኙ የአሜሪካ ይዞታዎች ኢላማዎቿ እንደሆኑ ተገልጿል። ሸሪፍ ኢማም ተጨማሪ አለው። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። ጦርነቱ 17ኛ ቀኑን በያዘበት ዕለት እስራኤል በኢራን ላይ አዲስ ጥቃት ከፍታለች። ኢራን በበኩሏ በእስራኤልና በአጎራባች የባህረ ሰላጤው ሀገራት ላይ የሚሳይልና የድሮን ጥቃቷን አጠናክራ ቀጥላለች። አሁን ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ወደ ደርዘን በሚጠጉ ሀገራት ተስፋፍቷል። ከፍተኛ የነዳጅ መስመር የነበረው የሆርሙዝ ሰርጥ ተዘግቷል። በአካባቢው ከ2300 በላይ ሰዎችም ሕይወት አልፏል። በዓለም ላይ በየቀኑ ከፍተኛ ቁጥር ያላቸውን መንገደኞች የሚያስተናግደው ዱባይ ዓለም አቀፍ አውሮፕላን ማረፊያ አገልግሎቱን አቋርጦ ነበር። ምክንያቱ ደግሞ በደረሰበት የድሮን ጥቃት የነዳጅ ታንከሮች በእሳት በመያያዛቸው ነው። ባለስልጣናት እንዳሉት ቃጠሎውን ፈጥነው መቆጣጠራቸውና ስለደረሰ ጉዳት እስካሁን ሪፖርት አለመደረጉ ተገልጿል። ይሁን እንጂ ከጥቃቱ በኋላ አንዳንድ በረራዎች መጀመራቸውም ታውቋል። አንድ ግጭቶችን የሚከታተል ገለልተኛ ቡድን እንዳስታወቀው ኢራን ካሏት 31 ግዛቶች ውስጥ በ29 ግዛቶች 2000 የሚጠጉ ሁነቶችን መመዝገቡን ገልጿል። በዚህም ኢራን ከፍተኛ የቦምብ ድብደባ እንደደረሰባት ተናግሯል። እያንዳንዱ ሁነት በተለያዩ የጦር መሳሪያዎች በተደጋጋሚ ጥቃት የደረሰበት ነው ብሏል።
አሜሪካና እስራኤል የሚፈጽሙት ጥቃት በዋነኛነት ኢላማ ያደረገው የኢራንን የሚሳኤል መሰረተ ልማት፣ ኒውክሌርና የወታደራዊ ካምፖችን ነው። በተጨማሪም ኢላማ ከተደረጉት መካከል የኢራን የኃይል መሰረተ ልማቶችና የነዳጅ ማከማቻዎች እንዲሁም በቴህራንና በካርጊ ደሴት የሚገኙ ወታደራዊ ካምፖች ይገኙበታል ተብሏል። እንደ ተባበሩት መንግስታት የጤና ድርጅት ቢያንስ 18 ሆስፒታሎችና የጤና ተቋማት በጥቃቱ ወድመዋል። ኢራን ሪፖርት እንዳደረገችው ደግሞ በርካታ ትምህርት ቤቶችና የመኖሪያ መንደሮች ወድመዋል። ከሁሉም የከፋ የተባለው ግን በደቡብ ምስራቅ ኢራን ሚናብ ከተማ በአንደኛ ደረጃ ትምህርት ቤት ላይ በተፈጸመ ጥቃት ከ170 በላይ ሰዎች ያለቁበት ክስተት ነው። ከሟቾቹ ውስጥ አብዛኞቹ ልጃገረድ ተማሪዎች ናቸው ተብሏል። በሌላ በኩል የኢራን መልሶ ማጥቃት ኢላማ ያደረገው በእስራኤል የሚገኙትን የተለያዩ ስፍራዎችና የነዳጅ ማጣሪያዎች፣ የአሜሪካን የጦር ሰፈሮች፣ የአውሮፕላን ማረፊያዎችና የንግድ መርከቦች እንዲሁም በ6 የባህረ ሰላጤው ሀገራት ላይ እንደሆነ ታውቋል። ኢራን እንዳስታወቀችው ሁሉም የአሜሪካ የፋይናንስ ተቋማትና ሌሎች የቴክኖሎጂና ድንበር ተሻጋሪ የሆኑ በመካከለኛው ምስራቅ የሚገኙ ኩባንያዎች የጥቃቷ ኢላማዎች ናቸው። ይህ በእንዲህ እንዳለ እስራኤል ደቡባዊ ሊባኖስና የቤይሩትን ደቡባዊ ዳርቻ እያጠቃች ነው። የእስራኤል ጦር ሰዎች በግዳጅ ከአካባቢያቸው እንዲርቁ ማስታወቂያ እያስነገረም ይገኛል። በጥቃቱ በሚሊዮኖች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። በሌላ በኩል እስራኤል የጋዛን ሰርጥ በየቀኑ መደብደቧን ቀጥላለች። ሁሉንም ወደ ጋዛ ሰርጥ የሚያስገቡ መተላለፊያዎችንም ዘግታለች። ይህ ድርጊቷን በኦክቶበር 10 ቀን የተደረሰውን የተኩስ አቁም ስምምነት የጣሰ ነው ተብሏል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የሕዝብ ሚዲያ ለዕለተ ሰኞ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ኢትዮጵያውያን አትሌቶች በጎዳና ሩጫ አሸነፉ። በሳምንቱ መጨረሻ ቀናት በተለያዩ ሀገራት ኢትዮጵያውያን አትሌቶች የተሳተፉባቸው የሩጫ ውድድሮች ተካሂደዋል። በውድድሮቹ አትሌቶቹ የተለያየ ድል ያስመዘገቡ ሲሆን ከነዚህ መካከል በደቡብ ኮሪያ ዋና ከተማ በተካሄደው የሲኦል ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸንፈዋል። በዚህም በወንዶች ሀፍቱ ተክሉ ርቀቱን 2:04:23 በመጨረስ በአንደኝነት ሲያጠናቅቅ፣ ጌታነህ ሞላና ጸጋይ ታደሰ ሁለተኛና አራተኛ ደረጃን በመያዝ ውድድሩን አጠናቀዋል። በሴቶች ደግሞ ሄቨን ኃይሉ፣ በቀለች ጉደታና ቦሰና ሙላቴ ከ1 እስከ 3 ተከታትሎ በመግባት አሸንፈዋል። በዓለም አትሌቲክስ የናስ ደረጃ በተሰጠው የባርሴሎና ማራቶን ደግሞ ፎቴን ተስፋይ ለመጀመሪያ ጊዜ ባደረገችው የማራቶን ውድድር በታሪክ ሁለተኛውን የዓለም ፈጣን ሰዓት በማስመዝገብ አሸንፋለች። አትሌቷ ውድድሩን የጨረሰችበት 2 ሰዓት ከ10 ደቂቃ ከ53 ሰከንድ የቦታው ክብረ ወሰን ሆኖ ተመዝግቧል። በውድድሩ የተሳተፉት ኢትዮጵያውያን አትሌቶች ዘይነብ አይመር፣ ጫልቱ ጭምደሳና ያልጋንሽ እስከመቼ እንደየቅደም ተከተላቸው 3ኛ፣ 4ኛና 5ኛ ሆነው ውድድሩን አጠናቀዋል። የፊናሊሲማ ፍጻሜ ጨዋታ ተሰረዘ። በአርጀንቲናና በስፔን መካከል ሊካሄድ ታስቦ የነበረው የፊናሊሲማ ፍጻሜ ጨዋታ መሰረዙን የአውሮፓ እግር ኳስ የበላይ ዩኤፋ አስታውቋል። ጨዋታው በመጀመሪያ በመጪው ማርች 27 በኳታር ሊካሄድ ታስቦ የነበረ ቢሆንም በመካከለኛው ምስራቅ ባለው ጦርነት ምክንያት ወደ ስፔን የሳንቲያጎ ቤርናባው ስቴዲየም እንዲዛወር ወይም በስፔንና በአርጀንቲና በደርሶ መልስ እንዲካሄድ ዩኤፋ ጥያቄ አቅርቦ እንደነበር ይታወሳል። ይሁን እንጂ በሁለቱም አማራጮች አርጀንቲና ባለመስማማቷ ዩኤፋ ጨዋታው እንዲሰረዝ መወሰኑን አልጀዚራ ዘግቧል። የፊናሊሲማ ጨዋታ በላቲን አሜሪካና በአውሮፓ አህጉር አሸናፊዎች መካከል የሚካሄድ ሲሆን በመጀመሪያ አርቴሚዮ ፍራንች ካፕ በሚል ስያሜ እንደ ኤሮፓያን አቆጣጠር በ1985 እና በ1993 ተደርጎ ከ2022 ጀምሮ ደግሞ ፊናሊሲማ በሚል ስያሜ እንደ አዲስ እየተካሄደ ይገኛል። የ1985ቱን ፈረንሳይ ዩራጓይን 2-0 በማሸነፍ ዋንጫውን ስታነሳ በ1993 እና በ2022 ደግሞ አርጀንቲና ዴንማርክና ጣሊያንን በማሸነፍ ለ2 ጊዜያት ዋንጫውን መውሰዷ ይታወሳል።
ሁዋን ላፖርታ የባርሴሎናን ቡድን የፕሬዝዳንትነት ምርጫ አሸነፉ። የካታሎኑ ክለብ ባርሴሎና ፕሬዝዳንት ለመሆን ከተቀናቃኛቸው ቪክቶር ፎንት ጋር ፉክክር ሲያደርጉ የነበሩት ሁዋን ላፖርታ 68 በመቶ የሚሆነውን የመራጮች ድምጽ በማግኘት አሸንፈዋል። የ63 ዓመቱ ላፖርታ ከዚህ ቀደም ከ2003 እስከ 2010 ለተከታታይ 2 ጊዜ አሸንፈው የባርሴሎናን ቡድን በፕሬዝዳንትነት ያገለገሉ ሲሆን በድጋሚ ከ2021 ጀምሮ ለተከታታይ ሁለተኛ ጊዜ በድምሩ ለአራተኛ ጊዜ የክለቡ ፕሬዝዳንት በመሆን ተመርጠዋል። በዚህም ለሚቀጥሉት 5 ዓመታት ማለትም እስከ 2031 ቡድኑን በበላይነት እንደሚመሩ አረጋግጠዋል። የአውሮፓ ቻምፒየንስ ሊግ የ16ቱ የጥሎ ማለፍ መርሃ ግብር የመልስ ጨዋታዎች ነገና ረቡዕ ይደረጋሉ። ነገ ምሽት 2 ሰዓት ከ45 ላይ ስፖርቲንግ ሊዝበን ከቦዶ ግሊምት ሲጫወቱ፣ ቸልሲ ከፒኤስጂ፣ ማንቸስተር ሲቲ ከሪያል ማድሪድ፣ አርሴናል ከባየር ሊቨርኩሰን ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ረቡዕ ባርሴሎና ከኒውካስል ምሽት 2 ሰዓት ከ45 ጀምሮ ሲጫወቱ፣ ቶትናም ከአትሌቲኮ ማድሪድ፣ ሊቨርፑል ከጋላታሳራይ፣ ባየር ሙኒክ ከአትላንታ ምሽት 5 ሰዓት ጀምሮ ይጫወታሉ። በመጀመሪያው ዙር ጨዋታዎች ጋላታሳራይ ሊቨርፑልን 1-0፣ አትሌቲኮ ማድሪድ ቶትናምን 5-2፣ ባየር ሙኒክ ከአትላንታ 6-1፣ ፒኤስጂ ቼልሲን 5-2፣ ቦዶ ግሊምት ስፖርቲንግንና ሪያል ማድሪድ ማንቸስተር ሲቲን በተመሳሳይ 3-0 ሲያሸንፉ፣ አርሴናል ከባየር ሊቨርኩሰን እና ኒውካስል ከባርሴሎና ደግሞ በተመሳሳይ 1-1 በሆናቸው ውጤት መለያየታቸው ይታወሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ